እስኪ ብትቆጪ ካሌብ ይሄድኩ አውቃለሁ አዎ ላንቺ ነው አይደለ ሁሉንም ነገር የሚናገረው ኩሽና የምታረጊው ነገር አለ የለም ስለዚህ የሥራ ቦታዬ ስለሆነ እየመጣሽ አትረብሽ ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴናችሁልኝ እንኳን ወደ ሰብለይቱ በሰላም መጣችሁ ትሁት ድራማ እንግዲህ ቲና ካሌብ ወደ ሌላ ሀገር ሄዶልኛም ብላ ከዳኒ ጋር ሌላ ነገር ውስጥ ገብታለች እንግዲህ በባለፈው በክፍል 21 ላይ ካሌብና አባቱ አንድ ነገር ይነጋገራሉ ምክንያቱም ካሌብ ቲናን ይወዳታል ይመስለኛል ይወዳታል እና ባይኑም ደግሞ ብዙ ነገሮችን ያየ ነገር ግን ሊያመን አልቻለም አባቱ ቢነግረውም ሊያሳምነው ቢሞክርም ካሌብ ግን በፍጹም ወደ ኋላ እየተመለሰ ይገኛል ምክንያቱም ቲና እርጉዝ ነኝ ልጅ አርግዤልሃለሁ ስላለችው የምር ልጅ ያረገዘች ስለመሰለው በጉጉት እየተጠበቀ ነበር ይሄም ነገር ያታለለው ነበር ነገር ግን ዳኒ ወንድሜ ነው ብላ ዛ ቤት እንዳመጣችውና ወንድሟ እንዳልሆነ ጠንቅቆ ያውቃል እርጉዝ ነኝ ስትለው ደግሞ የሱ ልጅ ስለመሰለው ሲጀመር ቲና በፍጹም እርጉዝ አይደለችም አባትየውና ትሁት ይሄን ነገር ያውቃሉ ካሌብ ግን በፍጹም ሊረዳ አልቻለም ምክንያቱም እሷ ስትጠጋውና ስትመጣ ካጠገቡ እንደምትወደው በጣም ስለምታስመስል የገዛ አባቱን ሳይቀር በቃ ይሄን ነገር ተወው ብሎ እንግዲህ እንደምናስታውሰው ቲና ትሁትን ከዳኒ ጋር ሆነው አግተዋት ነበር ያገቱበት ምክንያት ደግሞ አባትየው ቤቱን በስሟ እንዲያዞርላት ብዙ ጊዜ ወደ ቢሮ ይዛው ስትሄድ ካሌብ ጋር ደውላለሁ ፊልድ ነበር ካሌብ ያለውና ካሌብ ጋር ደውላለሁ እያለች ታስፈራራቸው ነበር ይሄ ነገር ደግሞ ሽማግሌው ነበር እንደዚህ ያለች እንድታስፈራራለት የነገራት ለትሁት ማለት ነው ትሁትም እንግዲህ እሳቸው ምንም አያስታውሱም አያውቁም ብለው ስለሚያስቡ ወደ ቢሮ ወስደው ሊያስፈርሟቸው ሲፈልጉ እሷ ደግሞ ለካሌብ ደውለታለሁ እያለች ታስፈራራቸው ስለነበረ ዳኒና ቲና እንግዲህ ትሁትን ያስሯታል ያግቷታል ማለት ነው ጋራጅ ውስጥ ራሷ እነሱ ቤት ውስጥ ማለት ነው አባትየው ነገር ያውቃል ነገር ግን በመጨረሻ ሰዓት ራሱ ነው የፈታት ማለት ነው የካሌብ አባት እና እንግዲህ በዚህ የተነሳ ነበረ ቲና ከተፈታችበት ካሰረቻት በኋላ አባትየው ፈታትና ትሁትን በመጨረሻ ቲናን መታ ተደበደባታለች ትሁት ማለት ነው ቲናን ተደበደባታለች ባደረገችው ነገር በጣም ተናደደና ከደበደበቻ ምክንያቱም ማስራት ይያለ በጣም አሰቃይታ ስለነበረ ነው እና ከደበደበቻት በኋላ ካሌብ ይመጣል እንደምታዩት ፊቷ ሁሉ ጥቁርቁር ብልዝልዝ እስኪል ነበር የደበደበቻት እኔ ግን ትሁትዬን በጣም አድንቄያታለሁ አንዳንድ ጊዜ ትግስተኛ ሰዎች ትግስታቸው ከልክ በላይ ሲያልፍ በጣም ከባድ ነውና ትግስታቸውን በጣም ምንፈታተን ከሆነ መጨረሻ ላይ የሚወስኑት ውሳኔ በጣም ከባድ ነውና መጠንቀቅ ይኖርብናል በያስባለሁ ትሁትዬ በጣም ታጋሽና በጣም መልካም እንደ ስሟ ስነ ምግባሯም ናት ነገር ግን የቲና ጸባይ በጣም አደገኛና በጣም መጥፎ ሴትም ስለሆነች ነውና እንግዲህ በሷ ቤት ልታገኝ ማለት ነው የአባትየውን ዓለም አስተዋውስ ተጠቅማ ቤቱን አገኛለሁ ብላ አባትየውን ወደ ቢሮ በተደጋጋሚ ይዛው እየሄደች ነበር አባትየውም ያው ምንም ነገር የረሳው ነገር ስለሌለ ዝም ብሎ ይጫወትባት ነበር እና እንግዲህ አንድ ቀን ከካሌብ ጋር ቁጭ ብለው ቲና ታሰቃየው እንደነበረ ሰውየው ታሞ ያለ ይነግረዋል ያንዳንዱን ነገር ሲነግረው ቲና በር ላይ ሆነ ነገር ታዳምጥና ተደነግጣለች በሁኔታው እና እንግዲህ ካሌብን መታ አባትህ ያለውን አመንከው እኔ እኮ አባትን ተንከባክቤው ነበር ትራለች ነው እሱኮ በህልሙ ያየውን እየነገረኝ ነው በእውኑማ እንደተንከባከብሽ ነው የሚያውቀው ይሄ ነገር በእውኑ ነው ብሎ ነገሩን እንግዲህ ይሸፋፍነውና ትሁት ቲናም በጣም የዋህ ናት በነገራችን ላይ በጣም ጅል ነች ምንም በቃ በሷ ቤት አሁን እዛ ቤት ፍቅረኛዋን ወንድሜ ነው ብላ ይዛ መታ ንብረት ወርሳ የምትሄድ በሷ ቤት ማለት ነው በጣም የድፍረት ጥግ ነው አይን ያወጣ ማለት ነውና
የአባትየውን ድክመት ተጠቅማ እንግዲህ እሷ ብዙ ነገር ለማድረግ እየሞከረች ነበር። ነገር ግን አባትየው መልሶ በራሷ ድራማ እየሰራባት ይገኛል። ነገር ግን የካሌብ ልቡ ሲወላውል አባትየው ስላየ የገዛው ፍቅረኛዋን ወንድሜ ነው ብላ ቤት ድረስ የምታኖር ደፋር ሴት እንዴት ታምናታለህ እኔ እየነገርኩ ቢለውም ካሌብ ግን ውስጡ የመጠራጠር ስሜት ማለት የመውላወል ነገር ነበረውና በመጨረሻ ግን አባትየው አንድ ሐሳብ ያመጣል። እሱም ደግሞ ምንድነው ካሌብን ለምን አትፈትናትም ይለዋል። ቲናን ትፈትናት አለው። መጀመሪያ እርጉዝ ነበርኩኝ ብላ ትሁት ከመታቻት በኋላ ግን ልጇ እንደሞተባት አስመስላ ስታወራ ነበር። ልጄን አጣው እያለች ትሁትን ስታስፈራራ ነበር። ይሄ ነገር ግን አባትየው እርጉዝ እንዳልሆነች ስለሚያውቅ እርጉዝ አይደለችም ብሎ ለካሌብም ቢነግረው ካሌብ ጭራሽ ትሁትን ነበር ሲናገር የነበረው። ትሁትም ከቤት ልትወጣ ሁሉ ብዙ ነገር ተፈጥሮ ነበረ እና አባትየው እንግዲህ ትሁት ቤት ከወጣች አንቺም ከነባልሽ ከቤት ትወጫለሽ ይላታል ቲናን ማለት ነው። ቲና ደግሞ እዛ ቤት የመውጣት ሳይሆን ያን ቤት የመውረስ ሀሳብ ነው ያላት። ስለዚህ አባትየው ነገር ስለሚያውቅ ትሁት እዚህ ቤት ከሄደች አንቺም ከባልሽ ጋር ትወጫለሽ ከወጣችሁላችሁ ናችሁ የምትወጡት ብሎ አስፈራርቷት ስለነበረ እሷን ይቅርታ ጠይቀው እቤት እንድትቀር ያደርጓታል። እና እንግዲህ አባትየው ቲናን እንዲፈትናት ካሌብን ይነግረዋል። እኔን ማመን ካልቻልክ ራስ ፈትናት እስኪለዋል። ነገሩ እንግዲህ እንዲህ ነው። የሰውየው እህቶች ማለት ነው 2 እህቶች እንዳሉትና አንዷ ግን ማውራትና መስማት እንደማትችል ይነግሯታል ለቲና ማለት ነው። እና ማውራትና መናገር የማትችለው ወደዚህ ቤት ትመጣለች። እኔ ደግሞ ፊልድ ልሄድ ነውና ተንከባከቢያት አደራሽን ብሎ ለቲና ይነግራታል። ቲናም እንግዲህ ምንም ችግር የለውም መስማትና መናገር አለመቻሏ ለቲና በጣም ደስታ ይፈጥርላትና በነገሩ ተስማማለች። እና እንግዲህ ካሌብም ወደ ፊልድ ለረጅም ጊዜ ነው የሚሄደው ብሎ ወደ ፊልድ ይሄዳል። አባትየውም ከቤት ይሄዳል። ማንም ሰው ቤት የለም። እና ያቺ እህትየዋም ትመጣለች ከሌላ ሀገር። በጣም ቲና እንግዲህ ቤቱ ባዶ ስለሆነላት እንደፈለገችውና ሴትዋን ማሰቃየት ትጀምራለች። ያቺ የወንድምየው እህት የተባለችውን ሴት ማለት ነው። በመጨረሻ ግን ከዳኒ ጋር መኝታ ቤት ተኝተው እንግዲህ ወንድሜ ነው ከምትለው ሰው ጋር ማለት ነው ገብታ ያቺ እህትየዋ የተብየዋ ገብታ ታያቸዋለች። በዚህ ሰዓት ነበረ ትሁት በነገሩ ትናደድና ቲና ማለት ነው ከተኛችበት ተነስታ ኪችን ድረስ ትሄድና እንዴት መታ ክላሳችን ታይናለች፣ እኔና ዳኒ መልካም ጊዜ እናሳልፍ እንፈልጋለን፣ ድጋሚ ወደ ክላሳችን እንዳትመጣ ብላ ትሁት ላይ ትጮህባታለች። እሷ ወደ እናንተ ክላስ አልመጣችም እዚህ ነበረች ብላ ትሁትም ለመከራከር ብትሞክርም ነገር ግን የሰውየው እህት እዛ ክላስ ገብታ ነበር። ነገሩ እንዲህ ነው ጋይስ። በመጨረሻ ግን ከዳኒ ጋር የምታደርገው ነገር በገዛ አልጋው ላይ ባይኑ ስላየ መቆጣጠር ስላልቻለ የለበሰውን የተሸፈነበትን ሻርፕ በማንሳት ሲታይ ግን ካሌብ ነበረ ሰውየው ማለት ነው። የሰውየው እህት መስማትና መናገር የማትችል የተባለችው እሷ ሳትሆን ራሱ ካሌብ ነበረ። በመጨረሻም እንግዲህ ትዕግስቱ ስላለቀ የለበሰውን ሻርፕ በመጣል በጣም እንደተናደደና ለውሳኔም እንደደረሰ እንግዲህ ትሁት ባየችው በሰዓቱ ትደነግጥና ልትጮህ ትላለች። ምክንያቱም ትሁትም ብትሆን ይህ ነገር ለሷ ራሱ አዲስ ነው። ምክንያቱም የሰውየው የምርም እንጂ በፍጹም ካሌብ እንደዚህ አይነት ድራማ እየሰራ እንደሆነ አላወቀችም ነበረ። እንግዲህ አባቱ ፈትናት ያለው ለዚህ ነበረ። ካሌብም እንግዲህ የቲናን ማንነት በደንብ ባይኑ አይቷል ማለት ነው። እና በጣም ነው የሚያሳዝነው ማለት ነው። ቲና ግን ተበልተሻል፣ አንቺ ብቻ ብልጥ። በጣም የዋ ሰው ብልጥ ሲሆን አይታችሁታል። የሆነ ጅላጅል የሆነ ሰው ብልጥ ሲሆን ቲናን አየሁኝ። እንግዲህ ካሌብ ባይኑ በብረቱ የምታደርገውን አስነዋሪ ነገር ሁሉ አይቷል ማለት ነው። ስለዚህ በቀጣይ በእርግጥ በፊትም ቢሆን አባትየው ስለነገረው እስኪ መጨረሻቸውን እንያቸው ብሎ ነው እንጂ አባትየው ደጋግመው ነግሮት ነበረ። ግን ልብ መውላውሉ በተለይ ደግሞ ልጅ ሞተብኝ ያለችው ነገር ሐሰት እንደሆነ በዛ ነበረ ሊፈትናትም የፈለገው። ነገሩ ሁሉ ውሸት ሆኖ አግኝቶታል። ቲና እንግዲህ አልቆልሻል። እርግጠኛ ነኝ ድራማውን አሁን የሚቀጥለው ይመስለኛል። ካሌብ በዚህ የሚያበቃ አይመስለኝም። ትሁት ነገሩን ብታውቀውም ግን ለቲናና ለዳኒ ግን ይሄን ነገር የሚገልጽላቸው አይመስለኝም። አሁንም ተሸፋፍኖ የሰውየው አክስት እህት መስሎ መቀጠሉ አይቀርም። ካሌብ ግን በጣም አድናቂው ነኝ። አንዳንድ ጊዜ እንግዲህ
ሰዎችን ማናምን ከሆነ ራሳችን በዚህ መልኩ ነገሮችን ማጣራት መልካም ነው እና ቴና እያልቆልታል